ለቀዳም ስዑር እንኳን አደረሳችሁ። ነው የሰሙን ሕማማትን ዕለታት አሳልፈን በዓለ ስቅለትን ማክበረን እንዲሁ የቀዳም ስዑር በዓል ላይ እንገኛለን። እንግዲህ ቀዳም ስዑር የሚለው በአራት ትርጉሞች የሚተረጎም ነው። ስዕረ ለመለመ፣ ስዕረ ፈወሰ፣ ሰዓረ ሻረ፣ ሰዓረ አሰናበተ በሚለው በእነዚህ በአራቱ የሚፈታ ነው። የመጀመሪያው ቀዳም ስዑር ማለት የለመለመ ቅዳሜ ማለት ነው። ስዕረ ለመለመ ይላል። ሳኢር የሚለው ከዚህ ይወጣን ለምለም ማለት ነው። ስዑር የለመለመ፣ ቀዳም ስዑር ሲባል ለምለም ቅዳሜ ወይም የለመለመ ቅዳሜ ወይም አረንጓዴ ቅዳሜ ማለት ነው። ለምንድን ነው ለምለም ቅዳሜ አረንጓዴ ቅዳሜ የለመለመ ቅዳሜ የሚባለው? ለምንድን ነው ቢባል ቄጤማ የሚሰጥበት ስለሆነ ነው። ባጭሩ እንደሚታወቀው ኦሪት ዘፍጥረት ምዕራፍ 8 ከቁጥር 11 ጀምሮ ባለው ታሪክ የተመሰረተ ነው። እንደሚታወቀው የጥፋት ውሃ በዘነበ ጊዜ ኖህ ርግብን ልኳት የመጀመሪያው ማረፊያ አታ ተመለሰች። በሁለተኛው ግን የለመለመ የወይራ ቅጠል ይዛ ተመልሳለች እና ይሄ የሚያሳየው የውሃው የጥፋቱ ውሃ መጉደሉን የሚያሳይ ነበር። ይሄም ምሳሌ ነው። እኛም በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ነፍሳትን ከሲኦል አውጥቶ የጥፋትን ውሃ እንዳጎደለ የመርገምን ውሃ እንዳጎደለ ሐጸመ የመርገም ነትገማ የኃጢአት የመርገም ውሃ ጎደለ የኃጢአት ውሃ ጠፋ ብለን ይህንን ለማብሰር ቄጤማ ይዘን ገብረ ሰላመ በመስቀሉ ሰላምን አደረገ፣ ትንሣኤው አጋደ፣ ትንሣኤውን ገለጠ እያልን የምስራች የምንናገርበት ስለሆነ በዚህ ምክንያት የለመለመ ቅዳሜ ይባላል። አረንጓዴ ቄጤማ፣ የለመለመ ቄጤማ፣ እርጥብ ቄጤማ ይሄ የሚታደልበት ስለሆነ ነው። ያው በብዙ እንደተለመደው በአማርኛ የሚባል አባባል አለ። ዲያብሎስ ታሰረ ጌታ ተመረመረ ይባላል። ምን ማለት ነው? ዲያብሎስን ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፊት ቆሞ እሱ ዲያብሎስን ያሳፈረበት፣ በሄሮድስ ፊት ተንቆበት ተተፍቶበት፣ ግን ዲያብሎስን ደግሞ ድል ያደረገበት በገዢዎቹ ፊት በሊቃነ ካህናቱ ፊት ጌታ ቀርቦ ነገር ግን በመቅረቡ ዲያብሎስን ድል እያደረገው እያሳፈረው እያሸነፈው በመጨረሻም በመስቀሉ ኃይል ቀጥቅጦ እንዳሸነፈው የምናሳይበት ምስጢር ነው። ስለዚህ ቄጤማ የሚታደልበት ስለሆነ በዚህ ምክንያት ቀዳም ስዑር ይባላል። የለመለመ ቅዳሜ፣ ለምለም ቄጤማ፣ የምስራች ብስራት ወንጌል የሚነገርበት ዕለት ስለሆነ ቅዳሜ በዚህ ምክንያት ቀዳም ስዑር ይባላል። ሁለተኛ ቀዳም ስዑር የሚለው የተፈወሰ ቅዳሜ ማለት ነው። ስዕረ ፈወሰ ይላል። ይህንን በሉቃስ ወንጌል ምዕራፍ 13 ቁጥር 12 ላይ ማየት ይቻላል። ተስዕርኪ እምደዌኪ ይላል፣ ከበሽታሽ ተፈውሰሻል ይላል እና ስዕረ ፈወሰ አዳነ ይሆናል። ስለዚህ ቀዳም ስዑር ሲባል የዳነ ቅዳሜ የተፈወሰ ቅዳሜ ማለት ነው። የዳነ የተፈወሰ ቅዳሜ ማለት ነው። ከዚያ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዳሜ ብዙ ድውያንን ይፈውስ ነበረ። በጣም ብዙ ድውያንን የፈወሰው በዕለተ ሰንበት ነው። እንዲያውም አይሁድ ይከሱ ከነበረበት ክስ አንዱ ሰንበትን ይሽራል፣ ምክንያቱም በሰንበት ቀን ይፈውሳል ነው ብለው ይከሱት የነበረውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዳሜ ይፈውስ ነበር። በዚህ ቀን ግን ራሱ ቀኑን ፈውሶታል። ዕለቱ ራሱ ተፈውሷል። ለምንድን ነው የተፈወሰ ቅዳሜ የሚባለው? ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብር ሆኖ በስጋ በመቃብር ውስጥ ሆኖ ዕለቱን የለወጠበት ዕለቱን ያደሰበት ምስጢር የሚያሳይ ነው። አስቀድሞ እንደሚታወቀው ፍጥረታትን ከፈጠረ በኋላ በሰባተኛው ቀን አረፈ ተብሎ ሲገለጥ ቅዳሜ ቀን ነበር ያረፈው። በዚህ ቀን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ያረፈበት ብቻ ሳይሆን እኛን ያሳረፈበት፣ ሙስና መቃብርን ያጠፋበት፣ የመቃብርን ጥፋት ያስወገደበት ነው። ይህንኑ ሊቃውንቱ ሲገልጡ ወበተቀብሮተ ሥጋሁ ለእግዚእነ አስፈሰለ ሙስና እሙስተ መቃብር፣ የጌታችን ሥጋ በመቃብር ውስጥ በመቀበሩ የሙስና መቃብር ከመሬት አጠፋው፣ ወመልሆ ምስሩ ከስሩ ነቅሎ ጣለው የሚለው ምስጢር የተነገረበት ነው። ስለዚህ ዕለቱ የተፈወሰበት ነው። በዕለቱ የሙስና የመቃብር ጥፋት መፍረስ መበስበስ ይሄ የቀረበት ነው። በመቃብር ተቀብሮ መቅረትን ያስቀረበት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዕለቱን ስለፈወሰበት ዕለቱ ራሱ የዳነ የተቀደሰ ስለሆነ የብሉይ ኪዳኑ መርገም የተነሳበት ዕለት ስለሆነ በዚህ ምክንያት ቀዳም ስዑር የተፈወሰ የዳነ ቅዳሜ ተብሎ ይታወቃል። ሶስተኛ ቀዳም ስዑር ማለት የተሻረ ማለት ነው። የተሻረ ሰዓረ ሻረ ከሚለው ግስ የወጣ ሆኖ
የተሻረ ቅዳሜ። በምን የተሻረ ነው ቢባል በጾም የተሻረ ነው። ግልጽ ነው። እንደሚታወቀው በዓመት ውስጥ 52 ሰንበታት ወይም 52 ሰናብት አሉ፣ ወይም 52 ቅዳሜና እሁዶች አሉ። ከ52 ውስጥ የምንጾመው ቅዳሜ ይሄ ብቻ ነው። ሌሎቹ የቅዳሜ ቀናት ጾም የላቸውም። ከጥሉላት ከመከልከል ውጭ ቅዳሜም እሁድም አይጾሙም፣ ይታወቃል። የሚጾመው ይሄ ብቻ ነው እና በዚህ ምክንያት ስለምንጾመው አክፍሎት ስለሚደረግበት አርብ ማታ እንደበላን ከዛ በኋላ ስለማንበላ፣ ያው የበረቱ ደግሞ ሐሙስ ማታም እንደበሉ የጸሎት ሐሙስ ማታ እንደበሉ ከዛ በኋላ የማይበሉ አሉ። እኛ ግን አቅማችን የታወቀ ነውና አርብ ማታ ብቻ በልተን ቅዳሜ ጠዋት ምንም አንበላም፣ እንጾማለን፣ ቅዳሜን እናከፍላለን። በዚህ ምክንያት የተሻረ ቅዳሜ ይባላል ስለሚጾም። የመጨረሻው ሰዓረ አሰናበተ። ቀዳም ስዑር ማለት የተሰናበተ ቅዳሜ፣ የተሰናበተ ሰንበት፣ የተሰናበተ ዕለት የሚል ነው። የተሰናበተ ቅዳሜ የሚባለው ለምንድን ነው ቢባል በሐዲስ ኪዳን ሰንበታችን እንደሚታወቀው እሁድ ናት። በዋናነት ሰንበተ ክርስቲያን ተብላ የምትጠራው አይሁዳውያን እንግዲህ በጥንቃቄ ያከብሯታል ቅዳሜን። እኛ ደግሞ በጥንቃቄ አይደለም የምናከብረው። መሄድ የሚገባን ቦታ እየሄድን እየመጸወትን፣ የታሰረ እየጠየቅን፣ የታመመ እየጠየቅን፣ እነዚህን እያደረግን፣ መልካም ነገር እያደረግን፣ ያዘኑ ሰዎችን እያጽናናን፣ ለተቸገሩ ሰዎች እየረዳን ነው የምናከብራት እና እንደነ አይሁድ ሰንበት ተኝተን አይደለም የምናከብረው። በሩ ከተከፈተ አይዘጋም፣ ከተዘጋ አይከፈትም፣ የበራ አምፖል አይጠፋም፣ የጠፋ አምፖል አይበራም። እንዲህ እያልን አይደለም የምናከብረው። እንደ አይሁድ ልብስ ይህን አንለብስም፣ ራቁታችንን ከሆነ አንለብስም፣ ከለበስም ደግሞ ሰንበት ስለሆነ አናወልቅም ብለን በጥንቃቄ አይደለም የምናከብረው። 318ቱ ሊቃውንት እንደሚናገሩት ይትጠናቀቁ ከመሰንበት አይሁድ ሰንበትን እንደሚያከብሩት አይነት የበዛ ጥንቃቄ አታድርጉ ወይም አትመጻደቁ ብለው እንደነገሩን፣ ቅዱስ ጳውሎስም እንደነገረን ስለ በዓል አከባበር ማንም አይፍረድባችሁ፣ ስለ መባቻ ስለ ቀን ቁጥር ማንም አይፍረድባችሁ ብሎ እንደተናገረው ልክ አይሁድ ሰንበትን ተጨንቀው እንደሚያከብሩት አይደለም። እኛ እየመጸወትን እያስቀደስን እየቆረብን ንስሐ እየገባን ነው የምናከብረውና ስለዚህ የተሰናበተች ቅዳሜ ናት። ያ ማለት ምንም በዓል አያስፈልግም ማለታችን አይደለም። ነገር ግን አይሁድ በሚያከብሩት ልክ ለምሳሌ ድዊ መፈወሱን ጌታ ይከሱበት ነበር። እኛ ደግሞ በሰንበት ቀን በዕለተ ቅዳሜ ጸበል እንጠመቃለን። አይሁድ እንደሚያከብሩት አይደለም የምናከብረው። ቅዳሜ ቀን ያ ማለት የቀዳም ስዑር ሳይሆን ጸበል እንጠመቃለን የምላችሁ በሌላው ቅዳሜ ጸበል ተጠምቀን ቅዳሴ ያስቀድሰን እናከብረዋለን። ስለዚህ የተሰናበተ ቅዳሜ ነው፣ የተሰናበተ ሰንበት ነው። ለዚህ ነው ራሱ ክርስቶስም ሰንበት ተብሎ ይጠራል። በነገራችን ላይ ያው ሰንበታቸውን ክርስቶስም ሰቅለው ነው አይሁዳውያን ያለፈችውን ሰንበታቸውን ለማክበር ይሯሯጡ የነበረውና ስለዚህ ያችኛዋ ሰንበት አይሁድ ማለፏንና የሐዲስ ኪዳን ሰንበት ክርስቶስ የሐዲስ ኪዳን ሰንበት ሰንበተ ክርስቲያን ዕለቲቱ መገኘቷን ለማጠየቅ በዚህ ምክንያት የተሻረ የተሰናበተ ቅዳሜ ብለን እንጠራዋለን ማለት ነው። ስለዚህ በአራት ስሞች ትጠራለች። አንደኛ ቀዳም ስዑር አረንጓዴ ወይም ለምለም ቅዳሜ፣ ሁለተኛ ቀዳም ስዑር የተፈወሰ ቅዳሜ፣ ሶስተኛ ቀዳም ስዑር የተሻረ በጾም የተሻረ ቅዳሜ፣ አራተኛ ቀዳም ስዑር የተሰናበተ ቅዳሜ፣ የተሰናበተ ሰንበት ያለፈ ሰንበት በሰንበተ ክርስቲያን ተተክታ እሁድን ሰንበተ ክርስቲያንን ትንሣኤን እናከብርባታለን። ይችኛዋን ግን እንጾማታለን። በዚህ ምክንያት በእነዚህ በአራቱ ስሞች ትታወቃለች ማለት ነው። እንግዲህ አምላካችን እግዚአብሔር በዓሉን አክብረን ከዚያ ቀጥሎ በዓለ ትንሣኤ ስለሆነ የትንሣኤውን በዓል አክብረን በደስታ እንድንውል ከበዓሉም በረከት ረድኤት እንድናገኝ የአምላካችን ቅዱስ ፈቃድ ይሆንልን። የዓመት ሰዎች ይበለን፣ ለዓመቱ በሰላም ያደርሰን። ወስብሐት ለእግዚአብሔር።